የቃቸው ስራ ያለና እምነት የሌለው ደግሞ ስራ አይጠየቅም ማለት ነው። በዚህ መረዳት ይቻላልና ስለዚህ አሌዊው የሚባለው በሲኦል ሆኖ ነበር። አልዓዛርን ላክልኝ ትንሽ ያሳርፍልኝ የጥብታ ዋኳ ትንሽ ያስቀምጥልኝ ሲል የነበረው ማለት ነው። ስለዚህ በዚህ ነገር መረዳት እንችላለን። ማማይ እሺ ቃልዮት ያሰማልን። እስቲ አንዳንድ መጽሐፎችን አያለው። እሺ ሙስሊም ገብቷል። መኩ አለ የምትሰጠው ሀሳብ ካለ እሱ ይቀጥልና ከዛ ሙስሊም እንጠይቃለን። እሺ ማማይ ድምጼ ይሰማል? ኔትወርክ ያዛ እያደረገኝ ነበረና ይሰማል? ትሰማለህ? እሺ ከይስፍቱኝ ባርኩኝ። እግዚአብሔር ይባርክ። እሺ ቃልዮት ያሰማልን። ሁላችሁም ያው መልሱ ተመልሷል ብዬ አስባለሁ። ግን የተወሰነ እንትን ለማለት ያክል ፍርድ ምንድን ነው የሚለው ነው መጀመሪያ ላይ። ማለት ፍርድ እንዴት ነው የሚገለጸው በመጽሐፍ ቅዱስ ላይ? ለምሳሌ ያላመነ አሁን ተፈርዶበታል ነው አይደል? በልጁ በኢየሱስ ክርስቶስ ያላመነ አሁን ተፈርዶበታል ምን ማለት ነው? ከጅምሮ ወደ ኦሪት ዘፍጥረት ምዕራፍ 1 ጀምረን ስናነበው ወደ አዳም ነው የሚያስኬደን ማለት ነው። አዳም ወድቋል፣ ፍርድ ተፈርዶበታል። ያንን ውስጥ ማንኛውም ሰው ከዛ ፍርድ መውጣት የሚችለው በልጁ በኢየሱስ ክርስቶስ አምኖ ሲጠመቅ ብቻ ነው። ወደ ቤተ ክርስቲያን ከተጨመረ ያ ሰው ከዛ ፍርድ ሊያመልጥ ይችላል። ካለበለዚያ ምንድነው ከፍርድ ወደ ፍርድ ነው የሚሸጋገረው ማለት ነው። ለምን ዳግማዊ አዳም ክርስቶስን አልመሰለም? የመጀመሪያ አዳም ሆኖ ነው የሚቀረው። አንድ ሙስሊም ተፈርዶበት አሁን ላይ ኦልሬዲ ማለት ነው ላይ የተጠቀሰው እና ክርስቶስ አሁንም ፈራጅ ነው። በነገራችን ላይ ጻድቅ ፈራጅ ተብሎ የተነገረለት ክርስቶስ አሁንም ፈራጅ ነው፣ ወደፊትም ፈራጅ ነው፣ ወደ ኋላም ፈራጅ ነበረ። ለእርሱ የሚነገርለት ፈራጅ ነው አት ኤኒ ታይም። ግን ያንን ፍርዱን የሚገልጠው መቼ ነው ከተባለ ፍርዱን የሚገልጠው ዳግም ሲመጣ ለሁሉም ይገልጣል ማለት ነው። ፍርዱ እሱ ባለቤት እንደሆነ ፍርዱን የሚገልጠው ያኔ ነው። አሁንስ ወደ ገነትና ወደ ሲኦል እየገቡ አይደለም? አዎ እየገቡ ነው። ወደ ገነትና ወደ ሲኦል ነው የሚገቡት ሰዎች። ጻድቃን ገነት ማለት አሁን ክርስቶስን የመሰሉት ያሉ ክርስቶስን ያለመኑ ስር ናቸው። ወዴት ነው የሚሄድ ነው ምንድላችሁ ነው? ትራንዚሽን የሆነ ነው። ቆራረጣል መኩ ግን ይሰማል? ይሰማችኋል? አይሰማም? ቆራረጠ። እሺ እንትን እየተቆራረጠ ነበር። እስቲ አሁን መኩ አለ ለምሳሌ ፍርድን የሚጠይቁ አሉ እኮ አለው። እስቲ ቀጥል አሁን። ሶሪ ሜቢ ኔትወርክ በጣም እንትን እና አሁንም የሚጠይቁ አሉ። እስከ መቼ ድረስ ነው የማትፈርድልን ብሎ ነው እኮ በሰማያት ራሱ በገነት ሆኖ ሳሉ የሚጠይቁት ማለት ነው። በራዕየ ዮሐንስ ምዕራፍ 5 ላይ ምዕራፍ 6 ላይ ስታዩት ይህንን ነው የታረዱት ነፍሳት ከመሰዊያ በታች ሆነው ይጠይቁታል። ፍርድ ለምን እስከ መቼ ድረስ ብሎ ይጠይቁታል ማለት ነው። ፍጻሜውን ማለት ነው የሚጠይቁት፣ ፍጻሜውን ይጠይቁታል። በገነት ውስጥ ሆነው ሳለው በገነት ከኔ ጋር ትኖራለህ ያለውም ክርስቶስ ልክ ከተሰቀለ በቀኙ ያለውን በገነት አሁን ከኔ ጋር ትኖራለህ ያለውን ያኛውን ነው። በግራው የተሰቀለ ግን ወደ ሲኦል ነው ማለት ነው። አልዳንም፣ ድነትንም አላገኘም። ከክርስቶስ ጋር መኖር በገነት ሆነን አምኖ የሞተ ክርስቶስን የመሰለ ወደ ገነት ነው፣ ሌላ ወደ ሲኦል ነው። ዳግም ሲመጣ ግን የመጨረሻ ፍርድ ይሆናል። ማቴዎስ 25 ላይ ያለው የተገለጠው ደግሞ ህዝብ የተባለው አህዛብ የተባለው ህዝብን ነው። በነገር ኔሽን የሚለውን ነው በእንግሊዘኛው። እሺ ኔሽን እና ስራ የሚጠየቁት ያመኑት ናቸው። ያላመኑት አይጠየቁም። ኦልሬዲ ፍርድ ስር ናቸው። ኦልሬዲ ከእንትን ስር አልወጡም። እስቲል ነው አዳማዊ ናቸው፣ ከፍርድ ስር ስላልወጡ ማለት ነው። ግን ደግሞ ምንድነው እዛ ጋር ጌታችን የሚጠይቃቸው ክርስቲያኖችን ፍርዱን ግን ለሁሉም ነው የሚገልጠው። ሁሉም ይነሳል። በነገራችን ላይ ሞተ ከሞቱ ይነሳል። አህዛብ
ለኩነኔና ለዘር ለምትል ነው የሚነሳው። የሚጠይቅ ማናቸው ተባለ እሺ ቃሉት ያሰማልን መኩ አመሰግናለሁ። አህዛብ የሚለውን ግን በአንድ ነገር ተወስኖ ስለሆነ እየተነገራቸው ያለው እኔ እኮ ህዝብ የሚመስለኝ አህዛብ የሚመስለኝ እኮ ያላመነ ይመስለኝ ነበር ምናምን እንደየአገባቡ ሲያብራሩላችሁ እንደየአገባቡ ለምሳሌ በእግዚአብሔር ያላመነም አህዛብ ይባላል። በሁለቱም ይተረጎማል እንደማውቀው እንደየአገባቡ ትክክል ነሽ። ማለት በእግዚአብሔር ያላመነም አህዛብ ይባላል። ለምሳሌ ሙስሊሞችን አህዛብ እንላለን በእግዚአብሔር ስላላመኑ፣ በብሉይ ኪዳንም አህዛብ የሚባሉት በእግዚአብሔር ያላመኑ ምናምን ናቸው። እሺ ለማንኛውም አንዳንድ ነገሮች እንዳስሳለሁ። ሙስሊም ገብቷል። ሙስሊሙን እንትን ባሉት። እሺ ጠይቅ ወንድማችን። ሰላም ላንተ ይሁን። እሺ እሰማለሁ። ሰላም እንዴት ናቸው? እግዚአብሔር ይመስገን። እሺ አሁን ስትናገሩ ከሰማሁት አንድ ሁለት ጥያቄ አለኝ። በእናንተ በክርስትና ፍርዱ ቀን ነፍስ ስጋን ተዋህዶ ነው የሚቀሰቀሰው ለፍርድ ወይስ ነፍስ ብቻዋን ነች ተጠየቀው? ኦኬ አልፋ አለ ወይም አልፋ ወይም ቢኒ ቀሲስ አሉ መሰለኝ እሳቸው ይመልሱ ብዬ ነው ተለቅ ያደረኳቸው። ቀሲስ አሉ አያልመቻቸው ብሎ ሊሆን ይችላል። እኔ ያለው ወይ እናንተ ቀጥሉ ወይ ምንድነው ጥያቄው? ጥያቄ ምንድነው? ይች በደንብ አልሰማም። እንደ ክርስትና ለፍርዱ ቀን ሰዎች ሲቀሰቀሱ ነፍሳቸው ስጋ ለብሰው ነው የምትጠየቀው ወይስ ነፍሷ ብቻ ነች? በመጨረሻው ሰዓት ክርስቶስ ሲመጣ ነው። አዎ ነፍሳቸው ከስጋቸው ጋር ተዋህደ። ያ ማለት ግን አሁን ላይ የያዝነው ይሄ አካል እንደዚህ ያለ ልክ ራሱ ምንድነው ይሄ እንደዚህ ያለ ጨጓራ እንደዚህ ያለ ልክ ኦክሲጅንም ምግብ ምንም የሚያስፈልገው አይነት ሰውነት ግን አይደለም። የከበረ ሰውነት ይባላል። እሺ በዛ ሰውነት ነፍሳቸው ከስጋቸው ጋር ተዋህደ ይነሳሉ። የመጨረሻው ፍርድ ይሰጣል ማለት ነው። ሰውነት ሲባል ይሄ ፊዚካል የሆነው ቦዲ ነው የሚገልጸው ወይስ? አዎ የረቀቀም ነው የሚሆነው። አዎ የረቀቀም ነው የሚሆነው። ግን እንደዚህ ያለ በጣም ግዙፍ የሆነ ልክ አሁን ላይ ያለው ምግብ የሚያስፈልገው ኦክሲጅን፣ ውሃ፣ እንደዚህ ሽንት ቤት ምናምን መመላለስ ያለው እንደዚህ አይነት ሰውነት አይደለም ያለው። በከበረ ሰውነት ነው የምንነሳው። የከበረ ሰውነት እያልኩ ነው። አይ ነው ያ ባህሪ አይኖረውም። እርግጥ ነው ብዙዎች ሲያወሩ ሰምቻለሁ። ግን ደግሞ እንደዛ አይነት ባህሪ የሌለው ሆኖ ነገር ግን ያው ፊዚካል የሆነው ስጋ ይነሳል ይመስለኛል ሀሳቡ። ያ ማለት ግን እንደዚህም ደግሞ ግዙፍ ነው ማለት አይደለም። የረቀቀ እያልኩ ነው። ረቀቀ ሲባል ምን ለመግለጽ ነው? ራሱ ልክ ይሄኛው ግዙፉ ልክ ራሱ አሁን ላይ ያለን አካል ከወሰርከው በቃ ቅድም ያልካቸው ነገሮችም ይኖራሉ ማለት እነዚህ ነገሮች ይቀራሉ ያልከው ማለት ነው። ከዚህ ግን የረቀቀ በጣም የከበረ ሰውነት ያልኩ ማለት ነው። ያ የረቀቀ ሲሆን ይሄ እኛ ያለን ጣት፣ እግር፣ አፍንጫ አይኖረውም ነው? አይ እንደሱ አላልኩኝም። ደስ አላልኩም። የረቀቀ ማለት ምን ማለት መሰለ? ቅድም ያልናቸውን ነገሮች የሚያስቀር መብላት መጠጣት ምናምን የመሳሰሉትን በከበረ ሰውነት እንነሳለን ነው። መብላት መጠጣት ምናምን የመሳሰሉትን የሚያስቀር አሁን እነዛ ነገሮች የማያስፈልጉ ሰውነት ያንን ሰውነት ኢማጂን ማድረግ ነው። አይ ነው በቃ ያው ሰው ነው ስጋው ምናምን አለ ፊዚካል የሆነው ውስጣዊ አካላቶቹ ምንም ቢኖሩም መብላት መጠጣት ምናምን የሚባል ነገር በጭራሽ የሌሉበት ማለት ነው። አዎ የሌሉበት ብቻ ሳይሆን ይሄ ሰውነታችንም እጅግ የከበረ እጅግ የረቀቀ ነው የሚሆነው ነው። አሁን ላይ ያለውን ግዙፍ የሆነውን አካል ብቻ ልክ እንደዛ አድርገህ እንዳታስበው ነው። ከዚህ የተለየ ነው የሚሆነው ማለት ሰውነታችን አለ። ግን ቅድም የነገርኩህ ያው ለምሳሌ ራሱን ከወሰድከው ልክ አሁን ላይ ያለው ራሱ አካል አድርገህ ከወሰድከው በቃ ልክ ይሄ መብላት መጠጣት ምናምን የሚሉ ነገሮች መድከም፣ ማንቀላፋት ምናምን መሞት እንደዚህ የሚሉ ነገሮች ተመልሰው ይመጡብሃል። ገብቶሃል? ሰው ቅድም እንደዛ የሚለውን ነገር ሰምቻለሁ ስላልከኝ ከዚህ የተለየ እጅግ የከበረ ሰውነት ነው የሚሆነው። ያን ሰውነት ማሰብ ነው በተወሰነ መልኩ በድንግዝ ብዙ የሚሆነው
ይሄ እኛ ኢማጂን እንደምናደርገው አሁን እኔ ሰውነቴ ሳይ እንደማየው አይነት ሰውነት አይኖረንም ማለት ነው። አልገባኝም ጥያቄ። ግልጽ አይደለም እንትኔ አገላለጼ። አሁን በነገር ባጭሩ ይህንን ያዝ እሺ ወንድሜ፣ ይህንን ያዝ። ከዛ ባንመላለስ ደስ ይለኛል። እንግዲህ ለምን መሰለ ዝም ብሎ እንትን ማለት እንዳይሆን ወደ ጭቅጭቅም እንዳንገባ። ነፍሳችን ከስጋችን ጋር ተዋህዶ ትነሳለች። አዎ ያ ስጋችን ግን ከዚህ ከአሁኑ ስጋችን የከበረ የታደሰ ስጋ ነው የሚሆነው። ገብቷል? የከበረ ሰውነት ነው የሚሆነው እንጂ ልክ ማንቀላፋት ያለበት፣ መድከም ያለበት፣ መተኛት ያለበት፣ መብላት መጠጣት ያለበት አይነት ሰውነት አይሆንም። በቃ ልዩነቱን እስከዚህ ድረስ ነው እንግዲህ የማውቀው። እኔ በሱ እየተስማማሁኝ ነው መምህር፣ እንደው ለመከራከርም ብዬም አይደለም እርሱ የነገሩኝ። ስለዚህ ታዲያ ምለው ጥያቄ አልገባ። እኔ አሁን ግልጽ የሆነ አማርኛ እንዲጠቀሙልኝ ነው፣ ግማሽ የሆነ እውቀት ይዤ እንዳልሄድ። ይሄ ሰውነት ራሱ በተለየ ሰውነት ነው የሚገለጠው ሲሉን፣ ከዚህ አሁን እኛ ካለን ቅርጽና ማንነት የተለየ ሰውነት ሳይሆን በከበረ ሰውነት እኔም እሱ ላይ እስቲ አልፋ አንድ ይቅርታ ቆይ አልፋ ያንብብልን። አይ ቲንክ እንደዛ መሰለኝ። ያው ሰው ልጅ ሳይወር የሚነሳው ክርስቶስ እንደተነሳው ነው። የክርስቶስን አካላየት ነው ሰው ይዞ የሚነሳው። ለምሳሌ ይሄ አንደኛ ቆሮንቶስ ምዕራፍ 15 ነው፣ እንደዚህ ይላል። የሙታን ትንሣኤ ደግሞ እንዲህ ነው፣ በመበስበስ ይዘራል፣ ባለመበስበስ ይነሳል። በውርደት ይዘራል፣ በክብር ይነሳል። በድካም ይዘራል፣ በኃይል ይነሳል። ፍጥረታዊ አካል ይዘራል፣ መንፈሳዊ አካል ይነሳል። እኛ አሁን ያለን ፍጥረታዊ አካል ነን ያለን ማለት ነው። መንፈሳዊ አካል ደግሞ ይነሳል። ፍጥረታዊ አካል ካለ መንፈሳዊ አካል ደግሞ አለ። እሺ፣ ከዛ እንደዚህ ላይ ቀጥሎ እንደዚህ ይላል። እንዲሁ ደግሞ ፊተኛው ሰው አዳም ሕያው ነፍስ እንግዲህ ደግሞ ፊተኛው ሰው አዳም ሕያው ነፍስ ሆኖ ተብሎ ተጽፏል። ኋለኛው አዳም ሕይወትን የሚሰጥ መንፈስ ነው። ነገር ግን አስቀድሞ ፍጥረታዊ ቀጥሎም መንፈሳዊ ነው እንጂ መንፈሳዊ መጀመሪያ አይደለም። ፊተኛው ሰው ከመሬት መሬታዊ ነው፣ ሁለተኛው ሰው ደግሞ ከሰማይ ነው። እሺ መሬታዊ እንደሆነ መሬታዊ የሆኑት ደግሞ እንዲሁ ናቸው። ሰማይ እንደሆነ ሰማይ የሆኑት ደግሞ እንዲሁ ናቸው። ስለዚህ ምንድነው የሚለው? ሙሉ ከቁጥር 1 ጀምረን ስናነበው ክርስቶስ ከሞት እንደተነሳ እኛም ደግሞ እንደሱ ነው የምንነሳው። ክርስቶስ ይዞ የተነሳውን ስጋ ነው እኛ ይዘን የምንነሳው። ለምሳሌ በዝግ ቤት ሳለ አይደለ አልፎ የገባ ሐዋርያቱ ተሰብስበው ያሉት በዝግ ቤት ሳለ ነው ክርስቶስ በመሃላቸው የተገኘው። እኛ የምንነሳው እንደዚህ አይነት ስጋ ነው ይዘን የምንነሳው። አሁን ክርስቶፎርስም እንዳለ የማይደክም የማይበላ የማይሞት በቃ አሁን እኛ ያለን ባህሪ የለን፣ ግን መንፈሳዊ አካል ይዘን እንነሳለን። ያ ነው ሜቢ ያልገባ ነገር ካለ ቃል ያሰማል። አልፋ አንደኛ ቆሮንቶስ 15 ጥቅሱ ለምትፈልጉ ይህ የሚበሰብሰው የማይበሰብሰው ሊለብስ፣ ይህም የሚሞተው የማይሞተው ሊለብስ ይገባዋልና አለ። አሁን እኛ ያለን መንፈሳዊ ስጋ ይዘን የከበረ ስጋ ይዘን እንነሳለን። ወደ ኃጢአት የማያዘነብል በቃ የክርስቶስን ስጋ ይዘን እንነሳለን። ክርስቶስ ለኛ በኩራችን ነው ይላል ቁጥር 20 አካባቢ ላይ። እሱ በኩራችን ነው፣ እኛ ደግሞ እሱ መስለን እንነሳለን። ሜቢ ያልገባ ነገር ካለ ጠይቅና ግልጽ ነው። ቀጥሎ እንደሚቀር ነፍስ ብቻ ሳይሆን ያው ያ የከበረውን ስጋ ይዛ ነው የምትቀሰቀሰው በሚለው ልውሰደው። አዎ ግድ ነው። እሱን የመለስንልህ ማለት ምንድነው መሰለ፣ ግን ልክ ስጋም ማለት ስጋና አጠቃላይ አካላችንም ቅርጹም ሁሉ ነገሩ አሁን ላይ ያለው ሆኖ ማለት አሁን ላይ ያለው ሆኖ ማለት መሰለ ሁኔታችን ሁሉ ይቀየራል፣ ሌላ ይሆናል ማለት ሳይሆን ያ ሰውነታችን ያ ስጋችን የከበረ ስጋ ነው የሚሆነው። ነገር ግን ከአካል ክፍላችን ግን ምንም አይነት አካል ክፍል ቀርቶ ምናምን እንደዛ እንነሳ። ያ ሰውነታችን እያንዳንዱ ሰውነት ከብሮ የማይሞት የማይፈርስ የማይበሰብስ ሆኖ ከነፍሳችን ጋር ተዋህደን እንነሳለን ነው። አዲስ ሆነን እንነሳለን። ያው ሰዋዊ ፍላጎቶች የሚባሉት ነገሮች በሙሉ በፍጹም የሌለበት ብለን እንወስደዋለን ባጭሩ። አዎ ልክ ይሄ መብላት መጠጣት እንደዚህ መድከም ማርጀት ምናምን የሚሉ ነገሮች ሳይኖሩ እሱ ማለት ነው ቆንጆ ነው። ኦኬ አይ ቲንክ ከኛ የሚለየው እኛ ምድር ላይም ሳለን ያሉን ስሜቶች ፍላጎቶች ይኖረዋል በሚለው ይመስለኛል እንጂ ስጋ በመልበሱ ላይ ያው እናንተ ጋማ ትንሽ ያው ለየት ይላል። ማግባት መጋባት መዋለድ እንደዛም አለ። ሲጀመር እነሱ ጋር ምናምን የሚሰጡት ነገሮች አሉ። ማማይ ሲጀመር እናንተ ነፍስ ሴት ነች። እሺ
ቀጣይ ጥያቄ ምንድነው? ነፍሴት ነች። ቆይ ንገራቸው እስቲ በዚሁ ነፍሴት ነች በእናንተ። እሺ እንትን ልጨርስ ጥያቄ። አሁን ሰው ከሞተ በኋላ እችላም ብላችሁና አሪፍ ነው ባይዞ ብታየው በዛው እችላም ብላችሁና ትቀጥላሉ። ቀጣይኛ ጥያቄ እዚህ ቆሮንቶስ አንደኛ ቆሮንቶስ ምዕራፍ 15 ሙሉ አንብበው ሜቢ ወደ እንዲገባክ እንደዚህ ይላል። ቁጥር 49 ብሎ የዚያን መሬታዊ መልክ እንደለበስን የሰማያዊ መልክ ደግሞ እንለብሳለን አለ። የአዳምን መልክ ይዘን እንደተወለድን አሁን ደግሞ የሰማያዊ መልክ እንለብሳለን ካለ በኋላ ነገር ግን ወንድሞች ሆይ ይህን እላለሁ ስጋና ደም የእግዚአብሔር መንግስት ሊወርስ አይችልም፣ የሚበሰብሰውም የማይበሰብሰውን አይወርስም አለ። ስጋና ደም የእግዚአብሔር መንግስት አይወርስም፣ የሚበሰብሰውን የማይበሰብሰውን መንግስት ሰማይ አይወርስም አለ። እሺ እነሆ አንድ ምስጢር እነግራቸዋለሁ አለ። የሰማያዊ ምስጢር ስለ ምስጢር ትንሣኤ ማለት ነው። ምስጢር ትንሣኤ የምንለው አንዱ ይሄ ነው። አንድ ምስጢር እነግራቸዋለሁ ሁላችን አናንቀላፋም አለ። ነገር ግን የኋለኛው መለከት ሲነፋ ሁላችን በድንገት በቅጽበት አይን እንለወጣለን ይላል። መቼ ነው የምንለወጠው? መለከት ይነፋል። መቼ? ክርስቶስ ሲመጣ። ሙታንም የማይበሰብሱ ሆነው ይነሳሉ፣ እኛም እንለወጣለን። ይህ የሚበሰብሰው የማይበሰብሰውን ሊለብስ፣ ይህም የሚሞተው የማይሞተውን ሊለብስ ይገባዋልና አለ። ምን እንነሳለን? ያው መቼ ነው ይሄ? ክርስቶስ ዳግም ሲመጣ መለከት ሲነፋ ሁላችንም እንለወጣለን፣ የከበረውን ስጋ ይዘን እነሳለን ይላል። አይ ቲንክ ግልጽ ይመስለኛል። እሱ ላይ ቅሬታ የለም። አንድ የማቴዎስ 20:30 አንድ ያንብብልን አልፋ። እሺ ማቴዎስ 20:30 ማቴዎስ 20:30 እሺ እነሆ ሁለት ዕውሮች በመንገድ ዳር ተቀምጠው ኢየሱስ እንዲያልፍ 20:30 ልክኛ። እስኪ 20:30 እንደዛ ነው የሚለው። 20:30 እንደዛ ነው የሚለው። ምን የሚለው ሐሳብ ነው? እንትን የሚለው ጥቅስ ማለት ነው 22 ነው መሰለኝ ጥቅሱ 22:30 እንደዛ። አዎ በሰማይ የሚለው እሱ ነው የፈለኩት። እዛች በትንሣኤስ እንደ እግዚአብሔር መላእክት በሰማይ ይሆናሉ እንጂ አያገቡም አይጋቡም። ስለ ትንሣኤ ሙታን እኔ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ የሚል ከእግዚአብሔር ዘንድ ወደ እናንተ የተባለውን አላነበባችሁምን? የሕያዋን አምላክ እንጂ የሙታን አምላክ አይደለሁም ይላል። አይ ከተነሳም በኋላ ስለ የሚኖረን ህይወት ነው የሚናገረው እና ይሄ የቅድም የመለስነው ነው። የኛ የከበረ ሰውነት እንደዚህ ያልነውን ነገር ይገልጻል። ሜቢ ማማይ ቅድም የሆነ ነገር ብለሽ ነበር መሀል ላይ አቋርጠንሽ ስለነበረ ነውና እንቀጥል ወደ ልጁ። አዎ በእስልምና ነፍሴት ነው የምትቆየው ከቅድም ጀምሮ። ያው በእኛ አይታችኋል ገነት ነው። እንደውም እኔም ያላወቅኩትን ነገር አውቄያለሁ። ባይዘይ ያለውም ደግሞ እንትን ምናልባት እርግጠኛ ከሆናችሁ በሰጣችሁ መልስ እና ነፍሴት ነው የምትቆየው ወንድማችን በእናንተ። እሺ እንትን ክርስትና ላይ ያለኝ ጥያቄዎች እንትን ባጠቃልል ደስ ይለኛል። እስልምና ላይ ያለውን ተቀጥላለህ። ምንም ችግር የለውም ትቀጥላለህ። በዛውን መማማር እስከሆነ ድረስ ያው ብትነግረን አሪፍ ነው። ሀሳቤ እንዳይቆራረጥ ብዬ ነው መምህር። ችግር የለውም። አይ በእኛ በለህ እኮ ያመጣው አንተ ስለሆንክ እኮ ነው። እስኪ ትንሽ እንትን እንበልና አይ መሀል ላይ ያለው መልስላትና ወደ ጥያቄ ችግር የለውም ወንድሜ። ኮንትራስት ለማድረግ ያህል አወራሁት እንጂ እስልምናን እያብራራሁ አልነበረም። ስለዚህ ይቅርታና ልጅ እኛም ኮንትራስት ለማድረግ ያህል ነው ለመማማር ያህል የጠየቅነው። መልስላት ጥያቄውን ጠይቀናል። እስልምና በርዘኽ የሚባል ጊዜያዊ የሆነ ቦታ አለ የሚቆዩበት። ያ ደግሞ እስከ ፍርድ ቀን ድረስ ነው የሚሆነው። መልካም ስራ የሰሩት በመልካም ነገሮች ነው እዛ ውስጥ የሚቆዩት። መጥፎም የሰሩ ሰዎች ደግሞ መጥፎ ነገሮች እያጋጠሙ ያዩ እዛ ውስጥ ይቆያሉ። ያ ማለት ገነት ውስጥ ናቸው ወይም ገሃነም ውስጥ ናቸው ማለት አያሲዝም። ይሄን ይመስላል። በርዘኽ ይባላል። ኦኬ አሁን ጀነት ዝግ ነው አይደል በእናንተ? ጀነት ገሃነም። እሺ ቀጣይ ጥያቄዎችን ከቀጠልን የኔ ጥያቄ እንትን እንዳይልቃል። አይ ይሄንን አሁን ማወቅ ስለፈለገን ነው ስለተነሳ ፖይንቱ አስረድተ እንድታልፍ። ጀነት ዝግ ነው በእናንተ? አሁን ሌሎች ጥያቄዎች ሲከታተሉ ሌሎች ጥያቄዎችን ስለሚያስከትሉ ክርስትና ላይ ያለኝን ጥያቄ እንትን ብዬ በወጣ ደስ ይለኛል።
ኦኬ አሁን ጀነት ዝግ ነው ወይስ አይደለም የሚለውን እንትን ማለት አልፈልግም። ቀጥልና እሺ በኋላ እንጠይቃለን። አሁን ብዙ ጥያቄ ሲጨርሽ ወደ ሌላው ስለምትሄጂ ነው ያ ስለሚሆን እንትን እንበለው። አይ ስለ ጀነት ብታብራራ አሪፍ ነበር። እሺ ቀጥል። ፍላጎት ኖረኝ ላብራራ ስመጣ አብራራለሁ። አሁን ቀጣይ ጥያቄ ምንድነው? ይሄ አሁን ተፈርዶበታል ያላችሁት ነፍስ ያ ከተፈረደበት በኋላ ሲኦል ያለው ከሲኦል ወጥቶ ወደ ገነት፣ ገነት ያለው ከገነት ወጥቶ ወደ ሲኦል የመግባት እድል አለው ወይስ ኦልሬዲ ተፈረደ ነው? ኦኬ ትቀጥላላችሁ። ምናልባት አላቲኖንም አሉ ቀሲስም ነቢኒ ማማ የማንችም ከቀጠልሽ መምህር አላቲኖን አሉ። ዲያቆን እንኳን ደህና መጡ አሉ። እኔ ብቻ እንደለውም ያለ አይመስለኝም። በቃ ቀጥሉ አጎቴ። ምንድነው ወንድማችን እንደዚህ ኤፍታ ቀጥል ኤፍታ። አይ በዛው አያይዞ እሱም እስልምናውን እንዲነካ ነበር። አዳም ከመውደቁ በፊት ያለው ማንነት ምን አይነት ነበር? ለምሳሌ መብላት መጠጣቱ አለ፣ ግን ስለሚራብ ስለሚጠማ ነበር የሚበላውና የሚጠጣው ወይስ ደግሞ እንዲሁ በተፈጥሮ ደረጃ ስለተሰጠ ነው? እነዚህ የሚበሉ የሚጠጡ ነገሮች ስለተሰጡት ነው የሚለውንም እንዲነካ በዛው ከዛ ጋር አያይዘ ነው ወደዚህኛው እንትን ብንሄድ አሪፍ ነው። ይህ ሰዎች እንዴት ተፈረደባቸው የሚለው ጉዳይ ትልቅ ስለሆነና እንዴት አጡት በዛ ፍርድ ውስጥ ምን አጡ የሚለው ነገር ትልቅ ነገር ስለሆነ እሱንም አያይዞን እንዲነካልን ነው። እናቀጥሉ። ጥሩ እሺ። አለሁ አይደል? እሰማለሁ። አዎ እሺ። ኤፍታ ሰላም ብያለሁ ወንድሜ። ምንድነው? እሺ የመጨረሻ ፍርድ ክርስቶስ መጥቶ ፍርድ እስከሚሰጥ ኃጥአን ሲኦል ይገባሉ። እንደገና ደግሞ ጻድቃን ደግሞ በገነት ማለት ነፍሳቸው ይቆያል ብላችኋል። እና ገነት የገባ ሰው ወደ ገሃነመ እሳት እንደዚሁም ደግሞ ሲኦል የገባ ሰው ወደ ገነት የመግባት ፕሮባቢሊቲ ይኖረዋል ወይ የሚል ነው። እኛ እንግዲህ ማለት እስከምናውቀው ድረስ ከተገለጠልን ድረስ ገነት የሚገባ ሰው ወደ ሲኦል ሊገባ አይችልም። ነገር ግን ሲኦል ግን ገብተው የነበሩ ሰዎች ግን ያው ሬር ሊሆን ይችላል። በተለያየ ምክንያት ግን ሊወጡ እንደሚችሉ መጽሐፍ ቅዱስ ይጠቁማል። ለምሳሌ ማለት ሁሉም ይወጣሉ ማለት ሳይሆን አልሰማም እንዴ? ይሰማል። ኮሜንት ላይ ይሰማም የሚላቸው ነው። እሺ እና ሁሉም ይወጣሉ ሳይሆን እነማን በምን አይነት ሁኔታ ማንን በምን አይነት ሁኔታ የሚለውን ነገር ባናቅም ግን ለምሳሌ የጥቅስ ልታወጡልኝ ትችላላችሁ። የነቢዩ ሳሙኤል እናት ሐና እግዚአብሔር ወደ ሲኦል ያወርዳል ያወጣልም ብላ የተናገረችበት ክፍል አለ። ከዚህ ምን እንረዳለን? በቅዱሳን ምልጃ አማካኝነት ሊሆን ይችላል ወይ በተሰጣቸው ቃል ኪዳን ወይም ደግሞ ምናልባት እግዚአብሔር ምሕረቱን አናውቅም እኛ። ኦኬ በዛ ምክንያት ሊሆን ይችላል ለአንድ ሲኦል የገባ ሰው ምናልባት የመውጣት ፕሮባቢሊቲ ሊኖረው እንደሚችል የሚጠቁም ክፍል አለ። አልፋ ወጣዋ ይላል ያወጣውልክ ቤቢ ያኛው ስንት ላይ ነው ያለው? ላውጣልክ አይ ቲንክ ስንት ላይ ነበር የነበረው? ቆይ አንዴ ወይ ማየት አለብኝ። አንዴ ቆይ እሺ እስከሚያወጣው ድረስ አንደኛ ሳሙኤል ምዕራፍ 3 መሰለኝ። አልፋ አለ አይደል? ነው ስንት ላይ ላውጣላችሁ? አንደኛ ሳሙኤል ምዕራፍ 2 ቁጥር 6 ከስርም ለጥፈውታል። እግዚአብሔር ይገድላል ያድናልም፣ ወደ ሲኦል ያወርዳል ያወጣልም ይላል። ኦኬ ማውረድ ብቻ ሳይሆን ማውጣትም የሚችል አምላክ ስለሆነ እርሱ እንዴት ነው ፍርዱ የሚለውን ነገር ባናቅም ግን ምናልባት ሲኦል የገባች ነፍስ የመውጣት ፕሮባቢሊቲ ሊኖራት እንደሚችልም የሚጠቁመን ነገር አለ። ግን በጣም ሬር ነው የሚሆነው። እንደዚህ አይነት ነገር እንዳስተምሮ ወስደን አይ ሲኦል እኮ የገቡት ነፍሳት ወደ ዘላለም ምንድነው የዘላለም ሕይወት ያገኛሉ የሚል ትምህርት የለንም። እንዲህ አይነት ነገር አለ። በሌላም ክፍል አይ ቲንክ አሁንም ጥቅሱን በደንብ አላስታውሰውም እንጂ
መንፈስ ቅዱስን የተሳደበ በዚህም ዓለም በወዲያኛውም ዓለም ይቅር አይባልለትም የሚል የመጽሐፍ ቅዱስ ክፍል አሁንም አለ። እሱን ምናልባት ካስታወሳችሁ ትለጥፉልን። ሰው በዚህም ዓለም በወዲያኛውም ዓለም መንፈስ ቅዱስን የተሳደበ ማለት ምን ማለት ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ የእግዚአብሔር ልጅ እንደተገለጠ ይታወቃል። ከዛ ያንንም ደግሞ መንፈስ ቅዱስ መጥቶ እንደመሰከረ ዛሬም ድረስ እንድናምነው ያስችለን ዘንድ እሱን ልቦና እንደሰጠን ይታወቃል። እና ይህንን የሚክድ በዚህኛውም ዓለም ሊሆን ይችላል በዛኛውም ዓለም ኃጢአቱ አይሰረይለትም ብሎ እንደመናገር ነው። ሰው ምንድን እየነገረን ነው? በዚህም ዓለም ሊሆን ይችላል በዛኛውም ዓለም አንድ ሰው ኃጢአቱ ሊሰረይለት እንደሚችል እየነገረን ነው። በዛኛው ዓለም የሚለው እሱን ይጠቁመናል ነው። ሰው ከዚህ አንጻር 100% ሲኦል የገባ ሰው በምንም አይነት ተአምር የመውጣት ፕሮባቢሊቲ እንደው ጭራሽ አንዲትም ነፍስ ብትሆን የላቸውም የሚል እንትን የለን። እንደዛ የሚል የለም። ምክንያቱም እንደዚህ አይነት የመጽሐፍ ቅዱስ ክፍሎች ስላሉ ቦልድሊ ሲኦል የገባ ሰው ተመልሶ መጥቶ ወደ መንግስተ ሰማያት ይገባል የሚል ትምህርት ባይኖረንም ግን ኬዞች ግን ሊኖሩ እንደሚችሉ መጽሐፍ ቅዱስ ይጠቁማል ነው። ግልጽ ከሆነ ወንድሜ። በጣም ግልጽ ነው። ያው ይሄን ጥቅስ ስናየው እግዚአብሔር ይገድላል ያድናልም፣ ወደ ሲኦል ያወርዳል ያወጣልም ይላል እና ስኬፕቲካል ሆነን ነው ልንወስደው የሚገባው ወይም በጥርጣሬ ነው ጥቅሱ እንድናየው የምንችለው ወይስ ትክክል ነው እውነት ነው ብለን ነው የምንወስደው? መምህር አይ ቃሉንማ እንጠራጠረውም። ቃሉን ለእግዚአብሔር አድርገን እንጠራጠረዋለን። ስለዚህ ሲኦል የሚወጡ ሰዎች እንዳሉ አንዴ እሺ ወንድሜ ቆይ ምናልባት ግልጽ እንዲሆንልሽ ስለተረዳሁ ነው ጥያቄ። ቃሉን መጠራጠር ሳይሆን እኛ ምን አይነት ትምህርት የለንም መሰለ፣ አንድ ሰው ሲኦልም ቢገባ ተመልሶ ሲኦል ከቆየ በኋላ ወደ እግዚአብሔር መንግስት ይገባል የሚል ቦልድሊ እንደዚህ ያለ ትምህርት የለንም። ለምንድን ነው የሌለን? ማለት ክፍሉም የሚነግረን ከእግዚአብሔር ከችሎታው ከኃይሉ አንጻርና ከሱ ፍርድ አንጻር ነው። እግዚአብሔር የወደደውን ማዳን የወደደውን አንዴ እንደዛ ላልኩ በሐሰት አልከሰስኳቸውም። ይቅርታ እኔ ሰው ሲኦል ከገባ በኋላ ይወጣል ብዬ በሐሰት ክስ አላቀረብኩም። ከሲኦል የሚወጡ ሰዎችም አሉ ብዬ ነው። ፓርሻሊ ነው ከሰስ ካልኩ እንዴ ይቅርታ። እና እሺ ምንድነው ሐሳብ አሁን ያልገባኝ? እኛ ሰው ሲኦል ከገባ በኋላ ወደ ገሃነም ነው የሚገባ የሚል እምነት የለንም ስትሉኝ እኔ እንደዛ እንዳላልኩ ለማረጋገጥ ያህል ነው። እኔ እያልኩ ያለሁት ሰው ገሃነም ከገባ ጥያቄ አድርገው ምንድነው አሁን ያልገባሽ? ከመለስንለው ውስጥ ያልገባህ ምንድነው? አይ ቃሉን ተጠራጠራችሁት አይነት ነገር የሚል ሐሳብ ስለሰነዘርክ ነው እሱን ያልኩት። ቃሉን መጠራጠር ሳይሆን ይህ ክፍሉ የሚናገረው ከእግዚአብሔር ከኃይሉና ከችሎታው እንደዚሁም ደግሞ ከፍርዱ አንጻር ስለሆነ ማንን ግን ሊያወጣ ይችላል፣ ማንን ምህረት ሊደረግለት ይችላል፣ እሱን እኛ አናውቅም። እዛ ላይ ነው መስማማት ያለብን እንጂ ያው ሲኦል ከገቡ በኋላ ሊወጡ የሚችሉ ሰዎችም እንዳሉ ያስረዳናል እሱ ብዬ አስባለሁ። እኔም እሱን ነው የመለስኩልህ። ማነው ግን ይህን የሚያውቀው? እግዚአብሔር ነው፣ ራሱ እግዚአብሔር ነው የሚያውቀው። እሱማ ጥርጥር የለውም። በእኛም እኮ ሲኦል ከገቡ በኋላ የስራቸውን ያልተቀተው አሁን በእኛ የሚል ነገር ካመጣህ ወደ እናንተ ደግሞ እንግዲህ ልናነሳ ነው። ምን ይሻላል? እኔ እኮ መስማማቴን ነው ስምምነቴን ነው እየገለጽኩ ያሉት መምህር። ፈጣሪ ራሱን የሚያውቀው ሲሉን ሲኦል የሚገቡ አሉ፣ የስራቸውን ያልተቀተው ይወጡ። ፈጣሪ ነው የሚያውቀው እሱ እያልኩኝ ነው። እሺ መምህር የምትለዋንም ተዋት። እሺ መምህር ስላይደለው ማለት ነው። እሺ አሁን ቀጥል። ይሄ ግልጽ ሆኖልሃል? ግልጽ ነው። ስምም ነው ከኛም አስተምሮ ጋር አብሮ የሚሄድ ስለሆነ ችግር የለብኝም። ስለዚህ ስምም ነው አይደለም የሚለውን እንኳን እንግዲህ እጅ ሊያወጡ ይችላሉ፣ በተለይ ንጽጽር የሚሰሩት። ቀጥል። እሺ ሌላ ጥያቄ አለ? ብዙ ጊዜ ከገሃነም የሚወጡ ሰዎች አሉ ሲባል በእስልምና ላይ ብዙም በደስታ አይቀበሉትም። ለዛ ነው እኔ ይህን ጥያቄ ያነሳሁት። እሱ ጋር ይኸውልህ አሁን ስናነሳ ማታንሱ እያልከን እንጂ ብዙ ነገሮችን ማንሳት እንችላለን። ጥያቄ ብቻ አድርገው ማነስማማባቸው ነገሮች ላይ እንዳልኩት ንጽጽር ሰዎች አሉ። እነሱ ላይ ብዙ መማገጥ መወያየት ይቻላል፣ ችግር የለውም መምህር። ስለዚህ ነፍስ ከሲኦል የምትወጣበት ፕሮባቢሊቲ ስላለ ነው ኢየሱስ ዳግመኛ ፍርድ የሚሰጠው፣ ወይንስ ምንም ነፍስ ከሲኦል የሚወጣ የለም፣ ምንም ነፍስ ከገነት የሚወጣ የለም ብዬ ነበር ጥያቄ ላቀርብ የነበረው። አይ ቲንክ ዳግመኛ ፍርድ ያስፈልገው እነዚህ ፕሮባቢሊቲያቸው ያልታወቁ ሰዎችን ለመለየት ነው ብዬ ልውሰደው? ኖ እንደዚህ የሚባል ነገር የለም። በነገርህ ላይ አሁን ቅድም ያልነውን ነገር ባልተገባ መንገድ ይሄ ልክ ከእስልምናው ጋር ባጠጋጋ አይነት መንገድ ልትፈታው እየሞከርክ ነው። እሱ በጣም ትክክል አይደለም። እግዚአብሔር
ማንን ቀጥቶ በየትኛው ማለት ያው እንደ ስራችን መጠን መቼም እንደ እምነታችንና እንደ ስራችን መጠን ይቀጣል አይደል? ሶ ማንን ቀጥቶ ግን ያ ሰው በምን አይነት አማካኝነት ሊወጣ ይችላል የሚታወቅ ነገር የለም። እዛ ጋር እሱ እግዚአብሔር ነው የሚያውቀው። ፍርድ ግን ያስፈለገው አየው የመጀመሪያው ምንድን ነው እንደየስራችን ወይም ደግሞ ለምሳሌ ያላመነ ሰው ከሆነ ባለማመኑ ምክንያት ወደ ሲኦል ይሄዳል። ሲኦል የነፍስ ብቻ ጊዜያዊ መቆያ ነች። ስጋው በመቃብር ይቆያል። ጽድቅ የሰራም ከሆነ ደግሞ ወደ ገነት ይሄዳል። ነፍሱ በገነት ትቆያለች ጽድቅ የሰራ ስለሆነ። ወይም ደግሞ ጽድቅ የሰራ ስንል እንግዲህ አምኖ ተጠምቆ የምንላቸውን ነገሮች ያለፈ ማለት ነው። በትክክል የጌታ ቃል እንደሚያዘው እሱን የፈጸመ ከሆነ ወደ ገነት ነፍሱ ትቆያለች። ከዛ ክርስቶስ ሲመጣ ክርስቶስ ሲመጣ የመጨረሻው ፍርድ የሚሰጠው በዚህ በሲኦል የነበሩት ነፍሳት ከስጋቸው ጋር ተዋህዳ ቅድም ባልነው አይነት አግባብ ይነሳሉ። በገነትም ያሉት እንደዛው ይነሳሉ። የመጨረሻ ፍርድ ተሰጥቶ ሲኦል የነበሩት ወደ ገሃነመ እሳት፣ ገነትም የነበሩት ወደ መንግስተ ሰማያት ሊሸኙ ነው ክርስቶስ ተገልጦ የመጨረሻውን ፍርድ የሚሰጠው። እስከዛ ባለው ግን ምናልባት ሲኦል የገባ ሰው ሊወጣ እንደሚችል ኮሜንት ምንድነው እንትኖችን አይተናል። ቀደም የጠቀስናቸው ጥቅሶች ማለት ነው። ዝግ አይደለም ያለው በምን አይነት መንገድ እንዴት እሱን እግዚአብሔር ነው የሚያውቀው። ግን የመጨረሻ ፍርድ ግን የሚመጣው እንደው ምናልባት ሲኦል የነበሩ ሰዎች ወደ መንግስተ ሰማያት ሊገቡ ይችላሉና እነሱን ለመለየት ነው። እንደዛ አይደለም፣ በፍጹም እንደሱ አይደለም። አሁን ቀደም ባልኩት አግባብ ነው። ጥሩ። ያ ከሆነ ታዲያ መጨረሻው ፍርድ ለምን አስፈለገ? ምንም ልዩነት ካልመጣ ገሃነም የሚገባው ገሃነም፣ ገነት የሚሆነው ገነት ከሆነ ፍርዱ ምንም ከንቱ ሊሆን ነው ማለት ነው። እንደኔ ካልተሳሳተ። አይ ከንቱ አይደለም። አሁን ምንድነው መሰለ እንደየስራችን ጊዜያዊ መቆያዎች ናቸው። ወደ ሲኦልና ወደ ገነት ሰው ይቆያል። ኦኬ ሶ የሚቆዩትም በነፍስ ነው። ከስጋቸው ጋር ተዋህዶ ምናምን እንደዛ አይደለም። ሶ ክርስቶስ ሲመጣ ሁሉም ከስጋቸው ጋር ተዋህዶ የመጨረሻ ፍርድ የሚሰጠው ያኔ ነው። ምን ማለት መሰለ ለምሳሌ አንድ ሰው ሲወር ማን ነው ወይን ቤት ገባ ማለት ኦልሬዲ የሆኑ አመታት ተፈረደበት ማለት አይደለም። እስኪ ፈረድበት ምን ይሆናል? ይቆያል እዛ። ነፃ ከሆነ ይለቀቃል። ነፃ ካልሆነ ደግሞ ምን ይሆናል? ይፈረድበትና ያው መቆየት ያለበትን ለምሳሌ እድሜ ይፍታ ከሆነ እንደዛው ይቀጥላል ማለት ነው። ሜቢ በተወሰነ መልኩ ምሳሌውን ከገለጠልን ያው እኔ እንዳልኩት በሲኦል ቆየ ማለት አንዴ ቆይ በሲኦል ቆይ ማን ነው በወይን ቤት ቆየ ማለት ኦልሬዲ ተፈርዶበታል ማለት አይደለም። ሶ አሁን ይሄንን በተወሰነ መልኩ ከገለጸልን ምንድነው መሰለ አሁን እንደ ስራችን ወይም ደግሞ ከማመን ጀምሮ እንዳለው ስራችን የሰው ነፍስ የምትቆየው ወይ በሲኦል ነው ወይ በገነት ነው የምትቆየው። ጽድቅ ከሰሩ በገነት ይቆያል። ነፍስ ብቻ ነው ያልነው ስጋ በመቃብር ነው። ኃጢአት ከሆነ የሰራ ነው ደግሞ በሲኦል ይቆያሉ። ከዛ ክርስቶስ ሲመጣ ግን የወጉት ሁሉ እያዩት ይመጣል። ነፍሳችንን ከስጋችን ጋር ጽድቅ የምንስራ ኃጢአት የምንስራ ወይም በሲኦል የምንቆይ በገነት እንነሳለን። የመጨረሻ ፍርድ ይሰጣል። ያ ፍርድ የጸና ፍርድ ነው። የሆነ የሚቀለበስ ምናምን እንደዚህ አይነት ፍርድ አይደለም። ስለዚህ ሲኦል የነበሩት ነፍሳት በሙሉ ነፍሳቸው ከስጋቸው ጋር ተዋህዶ የሚሄዱት ወዴት ነው? ወደ ገሃነመ እሳት ይገባሉ። ገነት የነበሩት ወደ መንግስተ ሰማያት ይገባሉ ነው። ግልጽ ነው። እውነት ለመናገር ትንሽ ክሊር አልሆነልኝም። ይሄ ሙስሊም ስለሆንክ ነው እንግዲህ ያልገባህ። እኔ እንግዲህ ምን እናድርግ እኮ ከልቤ ነው የማወራው። ጥያቄው ግልጽ ከሆነልኝ ግልጽ ነው እላለሁ። ባይገባኝ ራሱ እኮ ባለመግባባት እንለያለን። እሺ ያው በቃ አሁን እንግዲህ ደጋግመን ሰዎችን ቅድም ስናብራራ ስለነበረ ሰዎችን ከምንዛቸው ይኸው ችግር የለውም መለስ ብለህ ይኸውና ደግሞ ሌላ ጊዜ ደግሞ አንድ ጊዜ ግልጽ ለማድረግ ያህል እቺ ንካትና ወደ ቀጣዩ ልሂድ። አሁን ያለው ፍርድ የጸና ስላልሆነ ነው ብዬ ልውሰደው? እንቅጩን ማወቅ ስላልቻልኩኝ ነው። እንደዚህ የሚል ጥያቄ ልጠይቅህ። አንድ ሰው ለምንድን ነው ጥያቄ ምን ያህል እንደሚቆይ ለምን መሰለህ እንዲገባ ነው የጠየቅኩህ። ቆይ እንዲገባ ነው። እሺ ከቀንነት ውሰድልኝ። እሺ አንድ ሰው ለምንድን ነው ወደ ማለት ኦልሬዲ ያልተፈረደበትም ለምን ወደ ወይን ቤት ይገባል? ያልተፈረደበት መጨረሻ ፍርድ ምናምን የሆነ ይፋ ሆኖ አልታወጀም፣ ግን ለምን ይገባል? ያ የተከሰሰበት ወንጀል ትክክለኛ ፈጽሞታል አልፈጸመም የሚለውን በመስረጃና መረጃ ተረጋግጦ እስኪ እንትን እስኪልበት ድረስ ነው ብዬ አስባለሁ። በዓለም ወንጀለኛም ሆኖ ግን ይገባል አይደል? ወንጀለኛ ከሆነማ ይፈረዳል። የመጨረሻ ፍርድ እስከሚሰጥ ይቆይ ዘንድ ይገባል አይደል? ወንጀለኛም ቢሆን ያ የሰራው ወንጀል እሱ ሰርቶታል አልሰራውም የሚለው በማስረጃና መረጃ አሁን ሜይ ቢ ይሄ ምሳሌ ዛትማች ብዙ ሙሉ ጀነራል የሆነው ነገር ላይገልጽልን ይችላል። እሱ ቀደም ስናገረው ነበር። በአጭሩ ግን እንዴት ነው መሰለ ኦልሬዲ በክርስቶስ ያላመኑ ሰዎች
ወደ ሲኦል ይቆያሉ። ጊዜያዊ መቆያ ነው። የሚቆየው ነፍሳቸው ብቻ ነው። ጽድቅ የሰሩ ሰዎች ደግሞ ገነት ይቆያሉ። መቼ? ክርስቶስ እስኪመጣና ይህ ዓለም እስኪያልፍ። ራሳቸው ሲኦልና ገነትም ያልፋሉ። በነገራችን ላይ ሲኦል በገሃነመ እሳት ነው የሚተካው፣ ገነት ደግሞ በመንግስተ ሰማያት ትተካለች። ያኔ ምንድን ነው የሚሆነው? ምን የተለየ ነገር ነው ያለው? ኦኬ፣ በሲኦል ያሉ ሰዎች ያኔ በዛ ክርስቶስ በሚመጣበት ቅጽበት ወደ ገነት ምንድነው ወደ መንግስተ ሰማያት ይገባሉ ወይ? ሊሆን አይችልም። ታዲያ ምንድን ነው የሚሆነው? ነፍሳቸው ከስጋቸው ጋር ተዋህዳ ሁላችንም እንነሳና ያመኑ ከነበሩ እና በገነት ከነበሩ እነሱ ወደ መንግስተ ሰማያት ይገባሉ። በከበረ ሰውነት ቅድም ያልኩ ማለት ነው ተነስተው ለዘላለም ከክርስቶስ ጋር ልንኖር እንነሳለን። በሲኦል የነበሩትስ ለዲያብሎስና ለሰራዊቱ ወደ ተዘጋጀላቸው ይጣላሉ፣ ወደ ገሃነመ እሳት ማለት ነው። ይሄ ማቴዎስ ወንጌል አይ ቲንክ ምዕራፍ 24 እና 25 ላይ ያስቀምጠዋል። እሺ እዚህ ጋር ምን ነው ያልገባ? እሺ አሁን ደግሞ ሌላ አዲስ ነገር የተረዳሁት ሲኦልና መንግስተ ሰማያት ይለያያሉ። ገሃነምና ሲኦል ይለያያሉ። ገነትና መንግስተ ሰማያትም ይለያያሉ አይደለም? አዎ እነዚህ ይኸውልህ ሲኦልና ገነት የነፍሳት ጊዜያዊ መቆያ ናቸው። ቅድም እኮ ስንናገረው ነበር። ይህች በትክክል ያልሰማንም ይሆናል። ሲኦልና ገነት ምንድን ናቸው? የነፍሳት ጊዜያዊ መቆያዎች ናቸው። ኦኬ። ከዛ በኋላ ክርስቶስ ሲመጣ ግን ራሳቸውም ያልፋሉ። ነፍሳችን ከስጋችን ጋር ተዋህዳ በእርሱ ያመን ለዘላለም ከእሱ ጋር ልንኖር ወደ መንግስተ ሰማያት ስንገባ፣ በእሱ ያላመኑት ደግሞ ወደ ገሃነመ እሳት ይገባሉ ነው። ነፍሳቸው ግን ከስጋቸው ጋር ተዋህዶ ነው የሚነሳው። የመጨረሻ ፍርድ የሚሰጠው ይሄኔ ነው። አሁን ግን ሁሉም እንደ ስራው ጽድቅ ከሆነ የሰራው ወደ ገነት ይገባል፣ ካልሆነ ግን ሲኦል ነው መቆያ የሚሆነው። በምን? በነፍስ። ገነት ያሉት በገነት ምንዳ ይመነዳሉ። ሲኦል ያሉት ደግሞ በእሳት ያው እየተቃጠሉ ነው የሚቆዩት እስከ መጨረሻው ፍርድ ድረስ። በእሳት ስትል ልክ ሪሊ እንደምናየው እሳት ማለት ነው እንግዲህ። አሁን እሱን ነው ወይስ መከራው? እኛ በርዘክ የምንለው ጊዜያዊ መቆያ ላይ ገነት ያሉት ወንድሜ፣ አሁን እኔ ይቅርታ አድርግልኝና ክርስትናው ላይ ከሆነ የምጠይቀው በቃ ክርስትናው ላይ ብቻ ያለውን ነገር ለመረዳት ሞክር። አለበለዚያ ግን በርዘህ ምናምን እያልክ ካነሳ ቅድም ወደ ጠየቅንህ ነገር ወይ እንግባና እዛ ውይይት እናደርገው። ለምን መሰለህ? አሁን እኔ ደጋግሜ እየመለስኩልህ፣ አንተ ግን ከራስህ ጋር በቃ አንድ ለማድረግ እየሞከርክ ነው። ሲጀመር እስልምና በምንም ታምር ከክርስትና ጋር አንድ የሆነ ነገር የለውም። ችግር የለውም። እሱ እኔ እኮ ከነፍስ ጀምሮ እናንተ ነፍስ በመቃብር ትቆያለች ነው የምትሉት፣ ገነት ዝግነች ስቲል ወዘተ ወዘተ። አንድ ለማድረግ ብዙ ባትሞክር ደስ ይለኛል። አይሆንልህም። ስለዚህ ክርስትናው ላይ ያለውን ነገር ነገርንህ። እንደዚህ ከተረዳኸው ሰየው፣ መልሰህ ደግሞ ብታየው አይ ቲንክ አሪፍ ነው ብዬ አስባለሁ። እኛው ረጋ ያልክም ስለሆንክ ሀሳቡን እየለጠጠው ነው መምህርዬ። ወይ ደግሞ ይበቃል። ከዚህ በላይ እኔ እኛ ጥያቄን ጠይቀው በቃ ጥያቄን ነው ጠይቀዋል። እቺ የተቸገርከው ምን እንደው ታውቃለህ? ልክ ልታመሳሰለው ትሞክራለህ ከእስልምናው ጋር። እሱ ደግሞ አይመጣም። ገና ከእንትኑ ጋር ጀምሮ ለምሳሌ አሁን ቅድም አንተ በርዘህ ያልከው አይ ቲንክ መቃብር ምናምን መሰለኝና ኦልሬዲ ነፍስም ስጋም በመቃብር ይቆያሉ ካልክ በቃ እዛ ጋር ተለያየ። በርዘክ መቃብር አይደለም። በርዘክ መቃብር አይደለም። እሺ ምንድን ነው? ምንድን ነው አልከኝ? በርዘክ ማለት ከዚህ ከዓለማዊ ይሁን ከዛኛውም ዓለም መሀል ላይ ያለ ጊዜያዊ መቆያ ነው በእስልምና። አይ ቲንክ ያንን እንደ እንትን ሳነሳው ከእስልምናው ጋር ለማመሳሰል ለማለየት ሳይሆን አረዳዴ በዚህ መልኩ እንደዚህ ከሆነ እሺ፣ ነፍስ የት ነው የምትቆየው አልከኝ? በርዘክ የሚባል ጊዜያዊ ማቆያ ላይ ነው የምትቆየው። ምን አይነት ነው እሱ በርዘህ? ምን ሁሉም ነፍሳት ጥሩ የሚስሩም አይሄዱም? እነሱ በአንድ ላይ በርዘህ የሚባለው ላይ ነው የሚቆዩት ነፍሳቱ በሙሉ? አዎ፣ ሁሉ ነፍሳት ሁሉ እስከ መጨረሻው ፍርድ ድረስ በርዘክ በሚባል ቦታ ላይ ይቆያሉ። በርዘህ መቃብር አይደለም። በርዘህ መቃብር አይደለም። በርዘክ መቃብር አይደለም። እስቲ ማስረጃ አስተን መቃብር ካልሆነ ወንድማችን። እሺ፣ ወደ እስልምናው ሙግት ውስጥ ሊያስገባን ነው አሁንም። እኛ ከሙስሊሞች የምንሰማው በርዘክ ማለት መቃብር እንደሆነ ነው። አንተ ደግሞ መቃብር አይደለም አልከን ዛሬ የሰማነው። ሰው መቃብር ውስጥ ይቀበራል፣ ግን በርዘክ የሚባለው ያ መቃብር ራሱ አይደለም። ነፍስ ወደ ሲኦል ወዴት ነው የምትሄደው? ወደ መቃብር ውስጥ ወዳለ ስጋ ትመለስና በዛ ውስጥ ቅጣት አለ አይደለ? የመቃብር እንደዛ ነው የሚሉት። እንግዲህ የመቃብሩ ጥሩ የሰራ መቃብሩ ይሰፋለታል ነው በርዘክ። የቀብር ቅጣት የሚባል አለ፣ በርዘክ የሚባል አለ። እነዚህ ነገሮች አሁን ሙግት ውስጥ ባንገባባቸውና
እንትን ወደ ሌላ ጥያቄዎች ባይመሩ ጥሩ ነው። ያሳየን። ለምን መሰለህ አሁን ልክ ማወቅ ስትፈልጉ እንደዚሁ ጥያቄ በማቅረብ ትረዳላችሁ። አሁን እኔ ክርስትና ላይ ነው ጥያቄ የነበረኝ። አይ ቲንክ በትህትናም እየጠየቅኩ ነው ያለሁት። መስመር ድንበር አልፌ ከሆነ ይቅርታ ጠይቃለሁ። ለማንኛውም ይበቃሃል። በቃ ሌላ ጥያቄ ከሌለ አንድ የበርዘኸውን ጉዳይ ምናልባት በማስረጃ ብታሳየን ጥሩ ነው። እኔ ከዚህ በፊት ከሙስሊሞች ጋር እንደሰማሁት እንደማውቀውም በርዘህ ማለት መቃብር ማለት ነው። ሌላ ችግር የለውም እኮ በርዘህ መቃብርም ይሁን ምንም ቢን እኛ ያለን ልዩነቶች እንዳሉ ሆነው የሚያስማምን ነገሮች ደግሞ እንዳሉ ሊኖሩ ይችላሉ። የሆነ ነገር ላይ ተመሳሳይ ነገር ሆነ ማለት ሁሉም ነገር አንድ ነው ማለትም አያስይዝም። ስለዚህ ጊዜያዊ የሆኑ ማቆያ ቦታ አለው ማለት የእናንተ ሲኦል ሊሆን ይችላል፣ የኛ ደግሞ በርዘክ ሊሆን ይችላል ማለት ይሄ ጊዜያዊ መሆኑን ነው የሚያሳየው እንጂ ሲኦልና በርዘክ አንድ ነው እያልኩኝ አይደለም። አይ ታማኝ ሆኖ ከመመለስ አንጻር አንተ ከዛ አንጻር ስለተረዳኸው ነው። ስለምናውም ተመሳሳይ ማቆያ ቦታ ሊኖረው ይችላል ብለህ የተጨነቅ ስለመሰለኝ ነው። አይደለም፣ እንደዛ አይደለም። ያለውን የትምህርትን በታማኝነት በትክክል አስተምር እኮ እኔም እኮ አንቃወምም እኮ በነፍሳት በእናንተ አስተምረው ነፍሳት እሺ ስማኛ ነፍሳት በመቃብር ውስጥ ነው የሚቆዩት በርዘህ ማለት እሱ ነው ብትለን እኮ እኛ አንቃወምም። ግን እንደዛ ነው የማውቀውም ሙስሊሞችም እንደዛ ነው የሚሉት። አንተ ደግሞ አሁን በመቃብርና በምናምን መካከል ሌላ ነገር አለ ስትል ደግሞ አዲስ ትምህርት ይዘህ ስለመጣ ነው። ከአንተ አዲስ ትምህርት ነው የሰማሁት። እኔ ከሙስሊሞች አልሰማሁም እስከዛሬ። እሺ እሱን ርዕስ አድርጎ ቦታው መወያየት ይቻላል። ዛሬ ግን አመጣጤ የተረዳሁትን ነገር ከመልሳችሁ ሲኦል እና የተረዳውን ነገር ተውና በርዘክ ራሱ የነፍሳት ጊዜያዊ ማቆያ ነው አይደል? የተሳሳተ ነገር ተረድቼ እንዳይሆን ለማረጋገጥ። አይ ችግር የለውም። በርዘክ ራሱ ግን የነፍሳት ጊዜያዊ ማቆያ ነው አይደል? አዎ በእስልምና እንደዛ ነው። መልካም። የሚቆዩት ለምንድን ነው እዛ በርዘክ ውስጥ? ቀጣይ ጥያቄዎች ሌላ ጥያቄዎችን ስለሚያስነሱ ወደዛ አልገባም። አይ ለምንድን ነው የሚቆዩት? ገና ጀነትና ጀሃነም ስላልገቡ ነው አይደለ? አዎ መልሱ ያ ነው። ግን አሁን ቀጣይ መልካም። እሺ በርዘክ ላይ የሚቆዩ ሰዎች ምን አይነት ሰዎች ናቸው? ምጉት ውስጥ ሁለቱም ናቸው። ሁለቱም መልካም ስራ የሰሩትም የመቃብር ቅጣት ያለባቸውና የሌለባቸው ማለት ነው አይደለ? ሶስተኛ የመለስኩልህ ነው። አንድ ሀሳብ ላይ አንድ ነጥብ ላይ ብቻ ነው እያወራን ያለ ነው። ኦልሬዲ በርዘኩ ኦኬ ኃጢአት የሰሩትንም ያልሰሩትንም አንድ ላይ ይዞ ሲያቆይ እስከ ፍርድ ቀን ድረስ እነዛ ሰዎች እዛ ነው የሚቆዩት አይደለ? ወይም ደግሞ ጀሃነምና ጀነት ተከፍቶ ባለ ላይ ያጋሩት ኃጢአተኞች ምናምን የሚባሉት ከአማልክቶቻቸው ጋር ወደ ጀሃነም እስኪገቡ ድረስ እና አማኝ የተባሉ ደግሞ ወደ ጀነት እስኪገቡ በቃ በርዘክ የሚባለው ማቆያ ቦታ አለ አይደለ? አዎ እሱን መልሻለሁ በተደጋጋሚ። ቴንኪው። አላህ ስላልፈረደባቸው ነው እዛ ጋር ያሉት። ለምሳሌ እነዚህ ኃጢአት የሰሩት ወይም ደግሞ በአላህ ላይ ያጋሩ ሰዎች ፍርድ እንደሚጠብቃቸው ይታወቃልና አላህ ስላልፈረደባቸው ነው በርዘክ ውስጥ የሚያቆያቸው። እሺ እስልምና ላይ ሆነ ጥያቄውና አይ ቲንክ እኔ ደግሞ እስልምና ላይ አንተ ኮምፔር እና ኮንትራስት ለማድረግ አልገባሁም። ለምን እስልምናው ላይ ብለህ ተጨነቅ? አሁን እኮ እኛ ጋር ሙግቱን ይዘህ መጣህና አንተ በመጣኸው መንገድ ደግሞ ደብል ስታንዳርድ ያዝን ዘን ስንጠይቅ ደግሞ የአንተን አይ ተውልኝ አሁን ብለህ የእናንተን ብቻ ወደፊት አቅርቡልኝ እያልክ ነው። ተመሳሳይ ጥያቄ ነው። በቃ ቅድም ይሄ ለምሳሌ በክርስትናው ገነትና ሲኦል አለ ሲባል ጊዜያዊ ማቆያ ነው ብለህ ጠየቅ። አዎ ስትባል ክርስቶስ ስለፈረደባቸው ነው ወይስ ደግሞ ስላልፈረደባቸው ወይስ ተስፋ ስላላቸው ነው ወይ አልክ። እሱ ተመልሰልኝ ሊገባ አልቻለም። በአንተ ስትጠየቅ በርዘክ አለ አልክ። በርዘክ ራሱ ጊዜያዊ ማቆያ ከሆነ በዚያ ቦታ ላይ ኃጢአት የሰሩትም ወይም በመቃብር የሚቀጡ ሰዎችም እንዲሁም ደግሞ በመቃብር የማይቀጡ ሰዎችም ሁለቱም የሚገኙ ከሆነ እና ገና ጀሃነምና ጀነትን የሚጠብቁ ከሆነ አላህ ስለፈረደባቸውና ስላልፈረደባቸው ነው ወይ እዛ ጋር የሚቀመጡት ነው እያልኩ ያሉት። እሺ ራሱ የሆነ መልስ አለው፣ በቂና አጥጋቢ የሆነ መልስ አለው። ግን ደግሞ መልካም እሺ መልካም እሺ ችግር የለውም። ከኃጢአት ጋር ቅድም ያነሳውን ጥያቄ ብቻ ልጠይቅ። ለምሳሌ አደምና ሐዋ በጀነት እያሉ ይበሉ ይጠጡ ነበር አይደለ? ጥያቄ አለችኝ ከይቅርታ ገባኝ። ችግር የለውም ትቀጥላለህ። ግን በጀነት እያሉ ይበሉ ይጠጡ ነበር አይደል? እሺ እንትን እንዳይሆን አሁን እኔ እንትን 3 4 ስለሚራቡ ስለሚጠሙ ነው የሚበሉና የሚጠጡ የነበረው። ቆይ አንዴ
ስለሚራቡና ስለሚጠሙ ነበር የሚበሉና የሚጠጡ የነበረው። እንዴት አድርጌ እንደምገልጸው አላውቅም። አይ ቲንክ መልካም ቁርአኑ ይግለጸው። በቃ ቆይ አልፋ አውጣልኝ ሱራ 21 117 እስከ 19 ድረስ ቁርአኑ ይግለጸው። በቃ ያንተን ገለጻ አንፈልግም እኛም ደግነቱ። አይ እኔ መልሱን አይደለም ልግለጽልህ ያልኩት የኔን አቋም ነው። እንዴት አድርጌ ልግለጽልህ ያልኩ ያለሁት። ቆይ አልፋ አለ ሱራ 20 ቁጥር 117 እስከ 19 ድረስ አውጣ። ሱራ 20 እሺ። አንድ ጊዜ ኮምፒውተር ስታክ አደረገችብኝ። ችግር የለውም። ታውቃለህ ከፍቼዋለሁ ግን ወርታችን ወላሂ እስቲ ቆይ ወንሰራ መሰለኝ። እሺ ሱራ 20 ስንት አልከኝ? ቁጥር 117 ጁዝ ውስጥ ገባ መሰለኝ። ጁዝ ያወጣላል። እሺ ቀጥለው። ለማንኛውም ሶሪ ጁዝ ውስጥ እኮ ነው የገባ አንተ። አይ እንትን ነው ዘሎ 27 ላይ ገባ። ምዕራፍ 27 ላይ ገባ። እሺ 190 ነው 19 ከ17 ጀምሮ እስከ 20 ድረስ እስከ 120 ከ17 ጀምሮ ይሄው አንብብልን። እሺ አንንም አደሞይ ይሄ ለአንተም ለሚስትህም በእርግጥ ጠላት ነው። ስለዚህ ከገነት አያውጣ ትለፋለህና አለ ወደታች ለአንተ በእርሷ ውስጥ አለመራብና አለመታረዝ አለ። ወደታች አወርደው ያ አንተም በእርሷ ውስጥ አትጠማም፣ ፀሐይም አትተኮስም። ወደታቸው ነው። ሰይጣንም ወደ እርሱ በተወገተ አደሞይ በመዞተሪቱ ዛፍ በማይጠፋ ንግስናም ላይ ለመላእክት ሀለው ይላል። አደምና ሐዋ በጀነት ሳሉ ይበሉ ይጠጡ ነበር። እሺ አጠቃላይ ኮንሰፕቱ ጀነት ውስጥ መብላትም መጠጣትም ሁሉም ነገር ማግባትም አለ። ነገር ግን አደምና ሐዋ ከጀነት ከመባረራቸው በፊት ነው ያልኩ። ይበሉ ይጠጡ ነበር። የምትበላ የምትጠጣው ግን ስለራበ ስለጠማ ሳይሆን አንተ ደስ ስለሚልህ ብቻ ነው ያንን የምታደርገው። መልካም። ስለዚህ ቴንክ ዩ። በጀነት ውስጥ አደምና ሐዋ የሚበሉትና የሚጠጡት ስለሚራቡና ስለሚጠሙ ሳይሆን ዝም ብለው ደስተኛ በመብልና በመጠጥ ውስጥ ደስተኛ እንዲያደርጋቸው ብቻ ነበር ማለት ነው። ስለዚህ ጀነት ውስጥ አለመብላትና አለመጠጣትም ይቻል ነበር። መብትህ ነው። አለመብላትም ትችላለህ። ቅድም በነገራችን ላይ ቅድም ላነሳው ሀሳብ ነው። በክርስትናው እንዴት ይታያል ምናምን ይሄ ስጋዊ ስትመለከት ስጋው እንዴት ነው የሚታየው? ስጋው ግዴታ እንትን መንፈሳዊ አካል ከተባለ እና ያምንነሳበት ደግሞ እንትን ከሆነ እንዴት ነው ልንበላ ልንጠጣ የማንችለው ምናምን የሚል ሙግስ ስላነሳ ነው ይህንን ሀሳብ ያነሳሁልሽ። መጀመሪያ የሰው ልጅ ከፍጥረት ጅማሬው ራሱ ስጋ ኖሮት ሆድም ኖሮት ግን ሆዱ አይራብም አይጠማም ነበር። በፀሐይ ራሱ አይተኮስም። ፀሐይ እንኳን አታቃጥለውም እንኳን መራብና መጠማቱ ይቅርና ማለት ነው። እና አሁን መቀጠል ትችላላችሁ። ቢኒ ቀጥሉ እናንተ። እኔም እናንተ ስጋ ስትሉ እንደዛ አላልኩም። ቢኒ ሳይፈልግ እንዴት ነው የሚበላው? ቢኒ አሁን እኔ ኤፍታ እኔ ያላልኩትን ያለው ስጋ ኖሮት እንዴት አይበላም አይጠጣም ብዬ አልጠየቅኩም። እንዴት አይራብም ብዬ አልጠየቅኩም። ነገር ግን ሁሉ ባህሪያት የሌሉት ስጋ ነው የያዘው ብዬ ተስማምቼ የገለጽኩ ሳለው እሱ በእናንተም እኮ በጀነት መብላት መጠጣት ይኑር እንጂ ተርበው ተጠምቶ አይደለም ሲለኝ ከምንና ከምን አምጥተህ ያገናኘው እፍታ? እኔ እኮ እዛ ለምን አይበላም አይጠጣም ብዬ ጥያቄ አላቀረብኩም። ነገር ግን ያ የማይበላ የማይጠጣው የማይራበውን ይሄ ከምን ይነሳል መሰለህ? ይሄ ከምን ይነሳል? ከምን አንጻር እንደሚነሳ እኔ ልንገርህ፣ ምናልባት አንተ እንድትረዳው። ይሄ ከምን አንጻር ይነሳል መሰለህ? በአዳም ውድቀት በአዳም ኃጢአት እኛ እንጠየቅም ለምትሉት እንደምትጠየቁ የሚያሳይ ነው ይሄ። ወይም ደግሞ አዳም በመጣበት ነገር እናንተም ተጠያቂዎች መሆናችሁን በግልጽ ያሳያል። ምክንያቱም አዳም በጀነት እያለ አይራብም አይጠማም ነበር። ስለዚህ በኃጢአቱ ምክንያት ከገነት ሲወጣ ነው መጠማት የመጣው አይደለ? እሺ እንዳልኩት ነው። በተደጋጋሚ እስልምና ውስጥ ለመፍጠር ሞከራችሁ ያላችሁት። ስለዚህ አንድ የቀረችን ጥያቄ ስላለች እሷን ብታስተናግድ። ምን ይላል መሰለህ? አላህ ምን ይለዋል መሰለህ? ከዚህ ዛፍ ከበላህ መብላትና መጠማት፣ በፀሐይ መተኮስ፣
ከጠላት ጋር ሰይጣንነት ሁሉ ይመጣል የተባለው በኃጢአት ውጤት ነው፣ በኃጢአት ነው። ይህን ካደረግክ ነው። ስለዚህ አዳም ያቺን ፍሬዋን ሲበላ መራብ መጠማት መጣበት ማለት ነው። አንተ ፍሬዋን አልበላህም። አሁን መራብ መጠማት ከምንድን ነው የመጣብህ? እስቲ ንገረኝ። አንተ መራብ መጠማት ኬት ያመጣው ባህሪ ነው? እሺ እንዴት ነው ነገሩ? እኔ አስገድዶ ጠያቂ ሆናችሁብኝና በቂ የሆነ የሚታረግ ብዬ ነው እንጂ ሌላ አይደለም። በቦታውና በጊዜው ይመለሳል ሁኔታው። አሁን ይሄ እስልምናን ኮምፔር ማድረግበት ቦታ አይደለም። ስለዚህ አንድ የቀረኝ ኮምፔር ምናምን እስኪ አስረዳን፣ እስኪ በታማኝነት አስረዳን። እኛ በታማኝነት እንዳስረዳን አስረዳን፣ እንስማ። ልንከራከር አይደለም። ምን አለ መሰለህ፣ እኔ አቋሚ እስልምናን ሲጠይቅ አንድ ሰው በቤቴ መጥቼ ልክ እንደዚሁ እኔም ያለኝን እውቀት ሌሎችን መምህራን ያላቸውን እውቀት እንደዚሁ ሼር አድርገው የተሟላ ልክ አሁን እናንተ እየሰጣችሁኝ እንዳላችሁት ጥሩና አጥጋቢ መልስ እኛም በዛ መልኩ መልሳለን ብዬ ነው አቋሚ። ስለዚህ ተመሳሳዩን ልክ እኔ እናንተ ቤት እንደመጣው እንደዛ ታደርጋላችሁ ማለት ነው። እሺ እናመሰግናለን። እንደዛ ከሆነ እሺ እናመሰግናለን። እና ጥሩ ነው እየሰጣችሁኝ ያላችሁን መልስ ምንም ቅሬታ ነው። ግን እኛ እዚህ ላሉት ትንሽ እናብራራለን። ባይዘው እቺ ሱረቱ ጣሃ ላይ ያለችው ክፍል ምን ለመናገር ሙስሊሞች በሚሉት ልክ ሳይሆን አንድ ሰው መራብ መጠማት በፀሐይ መተኮስ፣ በነገራችን ላይ በጀነት ውስጥ እያለ አዳም ፀሐይ እንኳን አያቃጥለውም ነበርና ይሄ ነገር የመጣበት ከምን በኋላ ነው? ከውድቀት በኋላ ከኃጢአት በኋላ ነው። ዳይሬክት ሙስሊሞች የዚህ ተጠያቂ ሆኖ እናያለን። በምድር ላይ ይራባሉ፣ ይጠማሉ፣ በፀሐይ ይታኮሳሉ፣ ከዱለት ወጥተዋል። ከሰይጣን ጋር ጠላት እንኳን የሆኑት በማን የተነሳ ነው? ከአዳም የተነሳ ነው እንጂ ቀጥታ ሰይጣን ከዚህ ከኤች ጋር ጠላትነትን እንትን አላለም። ከመጀመሪያው ሰው አዳም ከሱ ጋር ጠላትነት ምንድነው ጠላት ስለሆነ ከዛ በኋላ ከዘሩም ጋር በጠቅላላ ጠላት ሆነ ማለት ነው። ያ ሁሉ በውድቀት ምክንያት የመጣ ነው። መብላት መጠጣቱ፣ በፀሐይ መተኮሱ፣ ከጀነት ከድሎት ቦታ መውጣቱ፣ ይሄ ሁሉ የመጣባቸው ሙስሊሞች እዚህ ምድር ላይ ያሉት በምንድን ነው? በአዳም ውድቀት ምክንያት። አዳም አታድርግ አደም ልበለው መሰለኝ አታድርግ የተባለውን ነገር በማድረጉ ደግሞ ቀጥታ ነግሮታል። ይሄን ነገር ከበላ ምን ይመጣብሃል? መራብ ይመጣብሃል፣ ራቁትነት ይመጣብሃል፣ ራቁትን ትሆናለህ ተብሎ ሙስሊሞች ራቁትነት የመጣባቸው በልብስ ባይሸፈኑ ራቁታቸውን አደምና ሀዋ አስቀድመው የተሸፈኑ ነበር። ኢብን ከሲር ምን ብሎ በብርሃን የተሸፈኑ ነበር ብሎ ይነግራቸዋል። ልብስ አለበሱም። ልክ ሲበሉ ነው ራቁታቸው መሆናቸውን ያወቁት። አሁን ሙስሊሞች የአዳም ራቁትነት እንኳን በእነሱ ላይ ይታያል። አሁን ከምን መጣ? ሰው ሲፈጠር ራቁቱን ሆኖ አይደለም የተፈጠረው። የመጀመሪያው ፍጥረት በብርሃን ተሸፍኖ ነው። በኃጢአት ምክንያት ራቁትነት መጣ። ያ ራቁትነት በሙስሊሞች ላይ ይታያል። ግን እኛን እንትን አይደንም ይላሉ። ያ መራብ መጠማት በምንድን ነው የመጣው? አደም ኃጢአት በመስራቱ ምክንያት ነው። ያ ውጤት እነሱ ላይ ይታያል ማለት ነው። ስቲል አሁን ይታያል። የፀሐይ ማቃጠል ሳይቀር የፀሐይ